ትዝታ ጽናትንና ባቢን አገኘቻቸው። ባቢም ትዝታም ደነገጡ። ከዛም ምንም ሳትላቸው ጥላቸው ሄደች። ከዛም ትዝታ ምንሽ ናት አላት ጽናትን። እናትዬ ላንተስ ምንህ ናት አለችው። ምን አለና ደነገጠ። አዎ ምን ነው አለችው። እንዴ አይ ምንም እና ላንተስ? አረ እኔ ምንም አይደለችም አላት። እንዴ ለማታውቀው ሰው ነው እንዴ እንደዛ ያደነገጥከው አለችው። ተደነባበረ። አይ ምንም አይደለችም አላቃትም አላት። እሺ ይሁንልህ አለችው። እሺ አሁን ወደ የት እየሄድሽ ነው ሲላትም አባዬ ጋር እየሄድኩ ነው፣ አባዬ ብቻውን ነው አለችው። ከዛ እሺ በቃ ልሸኝሽ አላት። ይቻላል አለችው። ጉዟቸውን ቀጠለ። ሸኝቷትም እሺ ገብቼ ልጠይቃቸው አላት። አይ አያስፈልግም ሌላ ጊዜ ትጠይቀዋለህ እቤት ሲመለስ አለችው። እሺ አለ። ከዚያም ተመለሶ እቤት ሲገባ ትዝታ ቀድመው አባቱ ጋር ሄዳለች። እዛ ሲያት ምንህና ምንድናት እቺ? ምን ፈልገሽ መጣሽ? የት አባ ውለህ ነው አለችው። ከማን ጋር ነበር ስትለው አይመለከትሽም አያገባሽም አላት። ወንድሜ እኮ ነህ ለምን አያገባንም አለችው። አንቺ ወንድሜ አትበይ፣ እንዳንቺ አይነት እህት እኔ በፍጹም የለችኝም፣ ስርዓትሽን ያዥ አላት። ከዛም ቀጠለና በጣም እዚህ ቤት እንዳይሽ አልፈልግም፣ ውጭልኝ ከዚህ ቤት ብሎ አስወጣት። አባትየውም ልጅህን አየኸው አይደል ለዚህም ተዳርሰናል አለችው። ከዛም ወጣች። ፍቅሩንም ተከታትላ ደረሰችበት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ዘመተናል ማለት ነው። እንግዲህ የጽናት ስቃይ እየበዛ ይገኛል። ትዝታ የዋዛ አረመኔ አይደለችም። እንግዲህ ጽናትና ባቢን አጌታ ቀድማ ሂዳ ቤት ውስጥ ከማናባህ ጋር ነበርክ ስትለው አይመለከትሽም ከማንም ጋር ልሆን አለችው። የት ነው የምታውቃት አለችው። አይመለከትሽም ሲላትም እዩልህ ይች ልጅ ለመሆኑ ስለሷ ታውቃለህ አለችው። አሁን ውጭልኝ፣ ስለሷም ሆነ ስላንችም ማወቅ አልፈልግም ውጭልኝ ብሎ አስወጣት። ለዚህም ተዳርሰናል፣ እሺ ዋጋህን ትከፍላለህ አለችውና ሄደች። ባቢም አባቱን ምንድን ነው የምትፈልገው ይች ሴትዮ ምንድን ነው ሲለውም ይኸውልህ በሆነ ስራ ተደራድረናል፣ ትዝታ የቀላ ሰው አይደለችም፣ ስለዚህ አንተን በእኔ ታጠቃብኛለች፣ የሆነ ስራ ሰጥታኝ ነበር አለው። ምንድን ነው እሱ? አብረሃት የነበረችው ልጅ ቤተሰብ ጋር አለው። እኮ ምንድን ነው አለ። ብር ልትከፍለኝ የአባቷን ወይም ደግሞ የባሏን ቤት እና ንብረት ወርሳ በሱ ተደራድረን ነው አለው። ምን አለ? ይኸውልህ አባዬ አሁን ለእነ ጽናት ገንዘባቸውን እንመልሳለን ማለት ነው አለው። በፍጹም አይሆንም፣ በፍጹም ገንዘቡ ያስፈልገናል ሲለውም አባዬ ከዚህ በላይ አታናደኝ፣ የሰው ገንዘብ በዚህ የመጣ ገንዘብ አይጠቅመንም አለው። በፍጹም ሲልም ከዛም ትዝታ መልሳ መጣች። ሊወጣ ሲል የኔ ልዩ ወንድም አለችው። እኔ ወንድምሽ አይደለሁም፣ ወንድምሽን ፈልጊ ሴትዮ ከዚህ ቤት ውጭልኝ አላት። እኔ ደግሞ አንተን የመሰለ ወንድም ስላለኝ እኮራባለሁ አለችው። አንቺ ውሻ ውጪ ሲላትም ለመሆኑ ስለ ጽናት ምን ታውቃለህ? የት ድረስ ነው የምታውቀው አለችው። ከዛም በደንብ አውቃታለሁ አይመለከትሽም አላት። ጽናት በጣም የምትወደው ፍቅረኛ አላት፣ ስለዚህ ትጎዳለች፣ ላንተ የምትሆን ሴት አይደለችም አለችው። አይደል አስመሳይ መሰሪ አይመለከትሽም ብሎ ጥሏት ሄደ። ከዛም ጽናትን አገኛት። ቆይ አንተ ልጅ የቤታችን አንድ አካል ቤተሰብ ነህ ብዬ ልሰይምህ አለች። ማለት አላት። እንዴ እኔ በሄድኩበት እፊት ለፊት ያገኛለሁ አለችው። ከዛም ከት ብሎ ሳቀ። ወዴት እየሄድሽ ነው አላት። አባዬ ልጠይቅ አለችው። አባዬ ብቻውን ነው ስትለው እኔም አብሬሽ ሂጄ ልተዋውቃቸው ልጠይቃቸው ላግዝሽ አላት።
አረ ሌላ ጊዜ እቤት ሲመጣ ትተዋውቀዋለህ፣ ታግዘዋለህ በቃ አለችው። እሺ አንድ ቁጭ ብለን እናውራ አላት። ባቢዬ ቸኩያለሁ፣ አባዬ ብቻውን ነው ያለው አለችው። አላቆየሽም፣ እሺ ልሸኝሽ አላት። መሸኘት ትችላለህ አለችና ሸኟቸው። የሆነ ቦታ ቁጭ አሉ። ከዛም ስለ እናቷ በህፃንነቷ እንደሞተችባት ራሷን አጥፍታ ነው አሉኝ። ራስ ማጥፋት ምን እንደሆነ አላቅም በሰዓቱ። አባዬ በቃ ከባድ ነው። እሷ ባለች ጊዜ ሁሉ ነገር ደስተኛ ነበር። ከዛም ትዝታ አባቴን አገባች አለችው። ከዛ በጣም ተገረመ በታሪኩ። ሲቀጥል ደግሞ መጨረሻ ላይ ትዝታ ታዳ ታለች ለምን አታግዝሽም አንቺ ብቻ አባትሽ የምታስተምሚው አላት። እንዴ ስራ መስራት አለባት አለችው። ከዛም እንደዛ ነው እሺ በቃ ብሎ ሄደ። ከዛም በቃ የኔ ውድ ወንድም አመሰግናለሁ ብላው ሄደች። ከዛም ጽኑ አንድ ጥያቄ ልጠይቅሽ አላት። ጠይቀኝ ምንድን ነው አለችው። ጸጥ ብሎ መመልከት ጀመረ። እንዴ አትጠይቀኝ ምንድን ነው ጥያቄው አለችው። ከዛም እዩልሽ ጽኑ አላት። ወይ አለችው። እንዴ ፍቅረኛለሽ እንዴ አላት። ክክ ብላ ለምን ጠየከኝ አለችው። አይ እንዳረበሸሽ ብዬ ነው ቢዚ እንዳላደርገሽ አላት። ክክ በቃ አላደረከኝም አታስብ አለችው። የለሽም ማለት ነው አላት። ከዛም ፈገግ ብላ ጥላው ሄደች። ይሄ ሳቅ ምንድን ነው አለኝ ወይስ የለኝም አለ። ከዛም እቤት ሄደ። እንግዲህ ግርምሽ ሐኪም ቤት ነው። ትዝታ ደግሞ ምን አደረገች? ሰተት ብላ እነ ጽናት ድርጅት ሄዳ እግሯን አነባብራ ቁጭ ብላ አገኘቻት። ጽናት አንቺ ሴትዮ ምን ልትሰሪ መጣሽ አለቻት። አይደብርሽም እሰው ድርጅት ላይ ዘው ብሎ ገብቶ ባላባት መሆን አለቻት። ጽናት አይደብርሽም አንቺ እሰው ድርጅት ላይ እኮ ዘው ብለሽ የገባሽው አንቺ ነሽ። አሁን ውጭልኝ አለቻት። ነይ ውጭ አንቺ ራስሽ አለች ጽናት። ውጭልኝ ስትላትም ከዛ ይሄ ቤት የኔ ነው ሁለ ነገሩ፣ በዛ ላይ ደግሞ አባትሽ ባሌ ነው ያገባኛል ባሌ እስከሆነ ድረስ ስትላት ጽናት ተናደደችና ገብታ ወረቀቱን ብትንትን አርጋባት ወጣች። አሳይሻለሁ አለች። ቀጠለችና እንግዲህ ፍቅሩ ደግሞ ከጽናት እናት ጋር ተመካከረ። የቤቢሻን አባት አጌቶ ወይም ትዝታን ተከታትሎ የምትገባበት መከታተል ነበረበት። ከዛም ሰው ልቀጥር እሷን የሚከታተላት አላት። አረ በፍጹም አንተ መከታተል ነው የምፈልገው ሌላ ሰው አላምንም አለችው የጽናት እናት። እሺ ብሎ ትዝታን መከታተል ጀመረ። ትዝታ ጋር መጥቶ እንዳለ የጽናት እናት ደወለች። ከዛ የጽናት እናት እንደደወለች ትዝታ ቆቋ ነቃች። ከዛም ቆይ አንዴ አላት። ስልክ ላውራ ሲላትም እንደ ብላ ማየት ጀመረች። ከዛም ፍቅሩ ውስጥ ገብቶ ሽንት ቤት ገብቶ ሲያወራ ትዝታ እየተከታተለችው ነበር። ሁሉንም ሰማች። ስንት ብር ልስጣትም ሲል ሰማች። ከዛም አውርቶት ጨርስ አትደውይ እሷ ጋር ነኝ አላልኩሽም አላት። ከዛ ስልኮን ዘጋና ተመልሶ ሲመጣ እንደነበረ ቁጭ አለች። የኔ ፍቅር ናፍቀኝ ነበር እያለች ማሻሸት ጀመረች። እሺ በቃ ሊሄድ አላት። ወዴት ነው አለችው። ከዛም ትዝታ ጋር ወዴት ነው የምትሄደው ስትለው ወደ ስራ ቦታ አላት። ከዛ አለች። ፍቅሮ ትዝታ የገባችበትን ቤት ተከታትሎ አግኝቷት ነበረ። የሆነ የሚፈረም ወረቀት ይዛለን ነበር የመጣችው። ፈርም አለችው የባቢን አባት። እሱ ደግሞ አልፈርምም ለትንሽ ጊዜ ስጭኝ ልጅን ማሳመን ይገባኛል አላት። እንዳንተ ጊዜ የለኝም ካልሆነ ግን በራስ በነብስ ቆርጠ ነው አለችው። ከዛ ጊዜ ስጭኝ ብሏት ሄደ። ከልጅ ላይ አይንሽን ንቀይ ትዝታ አለ። ከዛም ፍቅሩ እሷ ስትወጣ ተከትሎ ገባ። ከዛም ቆረቆረ ከፈተለት።
ከዛም እኔ ትዝታን ተከትዬ ነው የመጣሁት አለው። እኮ ለምን ማነህ አለው። ከዛም አሁን በጣም የሚጠቅም ሰውና የምታገኘው ሰው ይፈልግሃል አለው። እኮ ለምን ሲለውም እሱን ሄዳችሁ አውሩ እመነኝ አይጎዳህም አለው። ከዛ እሱም እሺ ብሎ ጽናት እናት ጋር ይዞት ሄደ። ከዛም እዛ ሄዶ ሁሉንም ነገር ትዝታ ጽናት እናት ላይ ያደረሰችውን ግፍ በሙሉ ሰማ። ያሳዝናል አለ። ከዛም ወረቀቱን ስጠይ ስትለው የምትፈልገውን ብር እሰጥሃለሁ እንደራደር ስትለው ትዝታ እኮ ጠንቃቃ ሴት ናት፣ እኔ ጋር በፍጹም ወረቀት አላስቀምጠችም፣ እንትኑን ብቻ ነው ፌርማው ብቻ ነው ያለው፣ ስለዚህ አላገኘሁም አላት። ከዛም ተናደደች። ይኸውልህ ካገኘው ግን የምትፈልገውን ገንዘብ በሙሉ ሰጥሃለሁ፣ በጣም የተገፋውና እኔን ገደልኳ ብላ ቀብር ስነ ስርዓት ያስፈጸመች ናት። እኔም ይሁ እግሮች መንቀሳቀስ አይችሉም በሷ ምክንያት። ከዛም ጀርመን ሀገር ወንድሜ ጋር ደወልኩ፣ እሱ ወስዶ አስታመመኝ። ከታመምኩና ከዳንኮ ተታከምኩ በኋላ መንቀሳቀስ አልችልም። ከምወደው ሰው ቆንጅዬ ልጅ አለችኝ፣ አሁን እሷ እትትታጅ ናት አለችው። በጣም አዘነ። አይ ትዝታ የስንቱን ባ ነው ያለብን አለ። ከዛም የዋዛ ሰው አይደለችም፣ እሷን ማጥመድ ቀላል አይደለም፣ ሰው ስለማታመን እኔ ጋር አላስቀመጠችም አላት። እና ብር የፈለግከውን አደርግልሃለሁ ስትለውም እኔ በፍጹም ሳገኘው ይሻላል አላት። እሺ ብሎ መጣ። ከዛም ፍቅሩ ደግሞ እሷን አግኝቷት ነበረ። ተከታትላ የት ሄደች? አይገርምም። ፍቅሩን ተከታትላ የጽናት እናት አለችበት ቤት ዘው ብላ ሄደች። ይቺ ሴት ማናት? ለምንድን ነው ጽናትን የምትፈልጋት አለች። ግን ከዛ በፊት ፍቅሩ የጽናትን ገንዘብ የሚረዳትን ሴት ወይም ሰው ማግኘት ፈልጋለሁ አለችው። እኛ እሱ ምን አሳስበን፣ እኛ የጨነቀኝ አብረን መኖራችን ጊዜ ነው ናፈቀኝ አላት። አታስቤ የኔ ፍቅር አብረን እንኖራለን፣ ሁሉም ነገር በቅርብ ይሆናል አለችው። እሺ ማንም ይርዳት ማንም፣ እኛ አይመለከተንም፣ ምን አገባን አለ። ይኸውልህ ትዝታን ጽናትን እጅ ላይ እዚህ መዳፌ ላይ ማድረግ ነው የምፈልገው። ስፈልግ ጭምቅ አረጋታለሁ፣ ስፈልግ ደግሞ እለቃታለሁ፣ ስፈልግ አስቃያታለሁ። አየህ ይሄን ነው የምፈልገው። ጽናት ከእጄ ከወጣች ታቅሜ በላይ ነው የምትሆነው አለችው። እሺ ተከታትለን ያንን ሰው ማግኘትና ማስወገድ እንችላለን አላት ፍቅሩ። እሺ አለችው። ከዛም ሁለተኛ ልጅ የምንወልደው መቼ ነው አለ። አብረን ስንሆን ሁሉም ነገር በእጃችን ሲሆን አለችው። ቀጠለችና አሁን አቶ ፍቅሩ ልሄድ ሲላት ወዴት ነው አለችው። ስራ ቦታ። ከዛም አቶ ፍቅሩ አሁን እንገናኛለን፣ ጠብቅ፣ የት ቦታ እንደምትውል እናያለን አለችው። ፍቅሩ ሲሄድ ተከትላ ከኋላ ቀስ ብላ ሄደች። ፍቅሩ ከጽናት እናት ጋር ዘው ብሎ ሲገባ እሷ ደግሞ ይች ሴት ማናት? ለምንድስ ነው ጽናትን በዚህ ደረጃ ገንዘብ ልትረዳት የቻለችው? ማናት እያለች ጥያቄ ጀመረች። ፍቅሩ እዛ ሄዶ እሷ ጋር ቀርቦ እስከሚያወራ ጠበቀች። ትዝታ መጥፎና ኃይለኛ ሰው ናት። ሲቀጥል ጽናትን አባቷን ጠይቃ ስትመለስ አገኘቻት። ከዛም ምን ፈልገሽ ነው አለች። ለምንድን ነው የምትከታተኝ አንቺ ሴትዮ አለቻት። ይኸውልሽ እኔ ብረዳሽ ጧት ማታ እንደዚያ አትመላለሽም ነበረ አለቻት። ያንቺን እርዳታ አልፈልግም ተይኝ ባክሽ አለች። ከዛ አንቺ መቼ ተውሽኝና ነው እምተውሽ አለቻት። እኔ ትችሻለሁ፣ ከአንቺ ጋር የምሟገትበት አቅም የለኝም፣ እኔ አባቴን ማስታመም ነው የምፈልገው፣ እዋክሽን ተይ ስትላት አልተውሽኝም፣ በየቦታው እየሄድሽ እኔን እየቦጨቅሽ ነው፣ ስለ እኔ እያማሽ ነው፣ እኔ ጋር ብዙ ሰዎች መጥፎነቴን እየነገርሻቸው ነው አለቻት። እባክሽ የራስሽ ጉዳይ፣ እኔ አንቺን በፍጹም አንስቼ አላቅም አለቻት። ይኸውልሽ ጽናት አንገትሽን ደፍተሽ ብትኖሪ ነው የሚሻለው፣ እንደዚህ ቂን ካልሽ ግን ሌላ ችግር ነው
የሚከጥምሽ አለቻት። ጽናትም እሽ ቆሻሻ ብላ ጥላት ሄደች። የትዝታ ክፋት አሁንም እንደቀጠለ ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ጽናት በጣም እየተሰቃየ ትገኛለች። የሰው ልጅ በጣም ክፉነቱ